እንግዲኛ ስለ ቢሃን እነጋገራለን። ይህም የደም ዩሪያ ናይትሮጅን ወይም ዩሪያ ናይትሮጅን ተብሎ ይጠራል። ስለ ኩላሊት ስራዎች የደም ሙከራ ሲወስዱ ሁለት እሴቶች ይገኛሉ። አንዱ ቀላል ዩሪያ ነው፣ ሌላው ደግሞ የደም ዩሪያ ናይትሮጅን ነው። ሁለቱም በአንድነት ይሄዳሉ፣ ከአንዱ ወደ ሌላው የተገኙ ናቸው። አሁን ስለ ኩላሊት ስራዎች ሲነገር ሁለት ነገሮች በአእምሮ ውስጥ ይገባሉ። አንዱ ክሪያቲንን ነው፣ ሌላው ደግሞ ዩሪያ ናይትሮጅን ወይም የደም ዩሪያ ናይትሮጅን ነው። እንግዲኛ የደም ዩሪያ ናይትሮጅን ማለት ምን ይሆናል? የደም ዩሪያ ናይትሮጅን ማለት በባለፈው 24 ወይም 48 ሰዓታት ውስጥ ከተቀበሉት ፕሮቲን የተፈጠረው ናይትሮጅን ማለት ነው። ብዙ ጊዜ ዩሪያና ክሪያቲኒን በአንድነት ይሄዳሉ። ይህም ማለት ክሪያቲኒን ከፍ ከሆነ ዩሪያውም ይጨምራል ማለት ነው። ክሪያቲኒ ከታች ከወረደ ዩሪያውም ይታቀያል ማለት ነው። ከክሪያቲኒን ጋር ምንም ግንኙነት ሳይኖረው የደም ዩሪያ ናይትሮጅን ዝቅ ወይም ከፍ የሚሆንበት አንዳንድ አስፈላጊ ሁኔታዎች ብቻ አሉ። እንግዲኛ ስለ እነዚህ ሁኔታዎች እነጋገር። በአጠቃላይ ዩሪያ ከፍ ሲሆን ክሪያቲኒንም ታያለ። ዩሪያው ከፍ እያለ ክሪያቲኒንም ከፍ እያለ ከሆነ ይህ ኩላሊቶቹ በትክክል አይሰሩም ማለት ነው። ስለዚህ ከኔፍሮሎጂስት ሐኪም ጋር መወያየት ያስፈልግዎታል። አሁን የደም ዩሪያ ናይትሮጅን ከፍ ሲሆን ክሪያቲኒን ግን መደበኛ ሆኖ የሚገኝበትን ሁኔታ አመለከት። ይህ በደረቅነት በበሽታ እና በሆድ ውስጥ ደም መፍሰስ ያሉ ሁኔታዎች ውስጥ ይከሰታል። ይህ ማለት በጨጓራ ውስጥ ደም መፍሰስ እና ዩሪያው ከክሪያቲኒን ጋር ሲወዳደር በተመጣጣኝ ሁኔታ ወደ ላይ በሚወጣበት ቦታ እርጥበት ይደርሳል። ደረቅነት ሲኖረውት ክሪያቲኒንም ይጨምራል፣ ግን ዩሪያው ከክሪያቲኒን ጋር ሲነጻጸር በማይመጣ መልኩ ከፍ ይሄዳል። ሁለተኛው ደግሞ በበሽታ ጊዜ ነው። በበሽታ ጊዜ ካታቦሊክ ሁኔታ ተብሎ የሚታወቀው አንድ ሁኔታ ይኖራል። ይህም ማለት ሰውነቱ ለባክቴሪያው ሲዋጋ የሰውነቱ ማታበሪያ ብዙ ጊዜ ይጨምራል። ስለዚህ ማታበሪያው ከፍ ሲል ጡንቻዎችና ሌሎች ነገሮች ይፈርሳሉ። በዚህም ዩሪያ ይለቀቃልና ከክሪያቲኒን ጋር ሲነጻጸር በማይመጣ መልኩ ይጨምራል። ስለዚህ እነዚህ ከክሪያቲኒን ጋር ሲነጻጸር ዩሪያ ከፍ የሚሆንበት ሁኔታዎች ናቸው። ሌላ በኩል ዩሪያ ዝቅ ያለ ሊሆን ይችላል። የዩሪያ ሙሉ ሂደት ማለትም ዩሪያ መፍጠር በጉበት ውስጥ ይከናወናል። ስለዚህ የጉበት በሽታ ሲኖርህ፣ ለምሳሌ የቆይታ ጉበት በሽታ ወይም ምንኛውንም ምክንያት ሆነው ጉበት ሲበላሽ፣ በእነዚያ ሁኔታዎች የዩሪያ ሂደት አይከናወንም። ስለዚህ የዩሪያ ሂደት ሲያቋርጥ የደም ዩሪያ ናይትሮጅን አይተሰርክም። ይህ ሆኖ ማለት አንዳንድ ኩላሊቶች ጤናማ ናቸው ማለት አይደለም፣ ግን የሚያመርተው ፋብሪካ ስለሌለ ዩሪያ ዝቅ ያለ ይሆናል። በአካባቢው ከፍ ሊሆን ቢገባውም ዝቅ ያለ ይሆናል። ስለዚህ እነዚህ ዩሪያ ዝቅ ወይም ከፍ ሲሆን ከክሪያቲኒን በስተቀር የሚኖሩ ሁኔታዎች ናቸው። ግን በአጠቃላይ የምናስታውሰው ዩሪያና ክሪያቲኒን አብረው እንደሚሄዱ ነው።